ከህወሓት ጋር ምንም አይነት ድርድር ሊደረግ አይገባም ብለዋል አምባሳደር ሱሌማን ደዴፎ። በሶማሊያ ኢትዮጵያ አምባሳደር ሱሌማን ደዴፎ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ መጀመሩን በመጥቀስ መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግም አሳስበዋል። ታዲያ በእነዚህ የተነሱት ዋና ነጥቦችም ህወሓት በሚለኩሰው ጦርነት ሲሸነፍ ሁልጊዜም በድርድር አምልጦ ዳግም እንደሚደራጅና ህዝብን በሌላ መስዋዕትነት እንደሚያደርግ ገልጸዋል። ታዲያ ቡድኑን በትኖ መሪዎችን ለፍርድ ከማቅረብ ውጭ ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። የትግራይ ህዝብ ላለፉት 5 10 ዓመታት ከታገተበት አፈና ነፃ የመውጣትና በሰላም የመኖር መብት ሊረጋገጥለት እንደሚገባ ገልጸዋል። አምባሳደሩ በተዘዋዋሪ ሌላ የነገሩ መንግስትና ህወሓት ድርድር መጀመራቸው ነው። ያ ከሆነ ግን ደስ ይላል። ጦርነት አያስፈልግም። ሰላም ለሀገራችን፣ ሰላም ለህዝባችን። ረዳ በቁዕን ምሁረን ቁኑዕ ፖለቲከኛ እየክብል አይተ ስብሓት ነጋ ገለጾም ነበር። ፖለቲከኛው አይተ ስብሓት ነጋ አይተ ጌታቸው ረዳ በመንግስታዊ ኃላፊነትን ስልጣንን ከምጽዎ ባዕሎም ከም ዝመልመልዎ ፍሊጦም አይተ ጌታቸው ረዳ ዝሓረየሉ ብጣዕሚ ተድላይን ብቁዕን ምሁረን ቅንዕና ዘለዎ ፖለቲከኛ ብምዃኑ ምኽንያት ምዃኑ ተናጊሮም አይተ ጌታቸው ረዳ ናብ ስልጣን በመምጾም ዘጣዓሶም ነገር ከም ዘለ በመግላጽ ነቲ ዝገበርዎ ውሳነ ዘኹርዕ እምበር ዘጣዓስ ከም ዘይኾነ ገሊጾም ነበር። ፖለቲከኛ አይተ ስብሓት ነጋ አይተ ጌታቸው ረዳ ኣብ መንግስታዊ ኃላፊነትን ስልጣንን ከምጽዎ ባዕሎም ከም ዝመልመልዎ በመግላጽ በመንታይ ምኽንያት ከም ዝሓረይዎ በጋዜጠኛታት ንዝቀረበሎም ሕቶም መልሲ ሂቦም ኣለዉ። አይተ ስብሓት ኣብ ዝሃቦ መልሲ አይተ ጌታቸው ረዳ ብጣዕሚ ተደላይን ብቁዕን ምሁርን ቅንዕና ዘለዎ ፖለቲከኛ ብምዃኑ ምኽንያት ነቲ መንግስታዊ ኃላፊነት ክምልመል ገይረ ክብሉ ገሊጾም ተወሳኸና አይተ ጌታቸው ረዳ ናብ ስልጣን ክመጽእ በመግባርኩም ዘጣዓሰኩም ነገር ኣሎ ዶ ተባሂሎም ዝቀረበሎም ሕቶም አቶ ስብሓት ነጋ ነቲ ዝገበርዎ ውሳነ ሙሉ በምድጋፍ መልሲ ሂቦም። አይተ ስብሓት ነጋ ጌታቸው ረዳ ናብ ስልጣን ክመጽእ በመግባረይ እዛ ኹርዕ እምበር ዘጣዓስ ነገር የብለን በማል ኣብ ልዕሊ አይተ ጌታቸው ረዳ ዘለዎም ልዑል እምነትን ኣኽብሮትን ኣረጋጊጾም ኣለዎም። በዚህ ሰዓት በተሰማ አዲስ መረጃ መሰረት የአሜሪካ አምባሳደር ኤርቪን ማሲንጋ መቀሌ መግባታቸው ተረጋግጧል። በቦታው ሲደርሱም ደማቅ አቀባበል የተደረገላቸው ሲሆን ዶክተር አዲስ ዓለም ባሌማ በቦታው እንደተገኙም ታውቋል። ይህ ጉብኝት እንዲሁ የመጣ ተራ ጉዞ ሳይሆን የሁለቱ ወገኖች መገናኘት በትግራይ ስላለው የሰላም ስምምነት ትግበራ ትልቅ ማሳያ ነውም ተብሏል። የአምባሳደሩ ጉዞ የሰላም ስምምነቱን ለማገዝ የተደረገ ነው ወይስ ሌላ አዲስ የዲፕሎማሲ ስራ በጀርባው አለ የሚለው በዚህ ወቅት ላይ ከፍተኛ መነጋገሪያ ሆኗል። እናንተስ የዚህ ጉብኝት ዋና ዓላማ ምን ይመስላችኋል? ሐሳባችሁን ኮሜንት ላይ አጋሩ። ሰናይ ዜና ብስራት ኣብ ምቕጻል ይርከብ። ኣብ መንጎ ክልቲኦም ሓይልታት ሓደሽቲ ምዕባለታት ሰላም እናተኸናወነ ይርከብ። ሎሚ ዕለት በአሜሪካ ዲፕሎማት ዝተመርሐ ዕርቂ ትግራይን ማእኸላይ መንግስትን ኣብ ደቡብ አፍሪካ ኣብ ምስላጥ ይርከብ። እቲ ድርድር ሰላም ብዓበይቲ ዲፕሎማስታት እናተሳለጠ ዝርከብ ኮይኑ ካብ ትግራይ እውን ክልተ ብውክልና ኣብቲ ኣኼባ ተረኺቦም ኣብ ምስታፍ ይርከቡ። እቲ ድርድር ሰላም ኣብ ውሽጢ ኢትዮጵያ ዝኾነ ይኹን ኣፈላላይ ብሰላማዊ ድርድር ናብ ሓደ ዘምጽእ ሰነድ ሰላም ኮይኑ እቲ ስምምዕ ብኩሎም ወገናት ዝወጣወጥ ዘሎ ኣፈሙዝ ብምዕጻፍ ናብ ሓደ ጠረጴዛ ብምጻእ ክፍትሑን ነዚ ትእዛዝ ዝነጽግ ዝኾነ ሓይሊ ድማ ህጹጽ ማዕቐብ ክዓርፎ ዝብል ትእዛዝ ከም ዘሎ ሓበሬታታት ኣብ ምውጻእ ይርከቡ። ሰላም ብዙ እቅዶቻችን ያልተሳኩልንና እንዲሁም ደግሞ የምንፈልገውና የምንሻውን ነገር እንዳናገኝ ያደረገ ነገር የእርስ በርስና እንዲሁም ደግሞ የውስጥ ሽኩቻዎችና ማባላታችን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአጠቃላይ ሀገራዊ የምክክር ኮሚሽን የመክፈቻ ንግግር ባደረጉበት ወቅት የቀይ ባህር ወሰንን እንዳናገኝ ያደረጉን ጣልቃ የገቡ አካላት ናቸው። እነሱም ደግሞ የውስጣዊ አለመስማማታችንና እንዲሁም ደግሞ ግንኙነታችን መሻከርና የእርስ በርስ ግንኙነታችን እጅግ በጣም የሻከረና ያደፈ ከመሆኑ ጋር ተያይዞ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እነዚህን የውስጣዊ ጉዳዮቻችን ፈተን በአጠቃላይ ወላጆቻችንና ቀድማዮቻችን ያላገኙትን ነገር ቀጣይ ልጆቻችን እንዲያገኙ የሚያስችል የሀገራዊ የምክክር ኮሚሽን ያደረገውና እንዲሁም ደግሞ የሄደበት ርቀትና ልቀት የሚያሳይ ነው ብለዋል። በሚቀጥሉት እንግዲህ የሚገኘው ትውልድና እንዲሁም ደግሞ ልጆቻችን እጅግ በጣም ተስማምተው ተፈቃቅረውና አንድነትን መስርተው ለሀገራቸው የሚዋደቁበትና ሀገራቸውን ከበለጸጉ ሀገራት ተርታ የሚያሰልፉ የኢኮኖሚ ባለቤት የሚያደርጉ ትውልድ እንዲፈጠር ሀገራዊ ምክክር ኮሚሽን አስፈላጊ ነበረ። ይሄም ደግሞ ባለፉት ዓመታት ላይ ሲደረግበትና ጥናት ሲደረግበት የነበረው ነገር
ፋይናላይዝ ተደርጎ ወደ ፌደራል መምጣቱ እጅግ በጣም አስደሳች ነው። ይህም ደግሞ ለልጆቻችን ቀጣይ የምናወርሰው ትልቅ ታሪክ ነው ብለዋል። ይህን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ የውስጥ ለውስጥ ግንኙነታችንን አጠናክረን አንድነታችንን አሳምረን እንዲሁም ደግሞ በአንድ ላይ ቆመን የቀይ ባህርና እንዲሁም ደግሞ ተደራሽ የባህር ወደቦቻችንን የማሳካት ህልማችንን ማንም ሊያስቆመን አይችልም። ነገር ግን ጣልቃ ገብነትን ደግሞ ማስቆም የምንችለው የእርስ በርስ መባላትና እንዲሁም ደግሞ በእርስ በርሳችን ቃታ መሳሳብን አቆመን ለሰላምና እንዲሁም ደግሞ ለአንድነት አብረን ስንቆም ነው ሲሉ ሀሳብ ያሰጥተዋል። የኤርትራ መድፎችና ዙ23 ራያ ገቡ። ካሰብ ወደ ራያ ኢሳያስ አዲስ የጦርነት መስመር ከፈቱ። የህወሓት ጦር አደገኛ እንቅስቃሴ በሁለት አቅጣጫ። ከ4000 በላይ የህወሓት ጦር በሱዳን ረገፈ። አርሚ 70 በኢትዮ ሱዳን ድንበር ሙሉ በሙሉ ተከበበ። ህወሓትን ማመን ቀብሮ ነው አምባሳደሩ። ከህወሓት ጋር ምንም አይነት ድርድር አያስፈልግም። የመንግስት ቁልፍ ሰው የመዘዙት አደገኛው ካርድ እንደሆን በበላይነት የሚዘውሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ በኩል ላሰብ ተብሎ ይከፈትብኛል ያሉት ጦርነት በኢትዮጵያ ግዛት ለማድረግ ከባድ ሴራ እያሴሩ እንደሆነ ነው እየተነገረ የሚገኘው። ጦራቸውን ከ2015 የትግራይ ጦርነት ጀምሮ ወደ ኢትዮጵያ ግዛት በማስገባት የኢትዮጵያ ግዛቶችን ተቆጣጥሮ የሚገኙት ፕሬዝዳንቱ በኢትዮጵያ መንግስት የቀረበላቸውን ግዛቴን ለቃችሁ ውጡ የሚል ጥያቄ ውድቅ በማድረግ አሁንም ከህወሓት ጋር የመሰረቱት ጥምረት በመጠቀም ኃይላቸውንና ከባባድ መሳሪያዎቻቸውን ወደ ኢትዮጵያ አስርገው እያስገቡ ይገኛሉ። ቀጥታ የኢትዮጵያ ጦር የመቅጠም አቅም የለውም የሚባለው ሻዕቢያ የኢትዮጵያ የውስጥ ታጣቂዎችን በመጠቀም የውክልና ጦርነት አካሂዶ ኢትዮጵያ ላይ ድል መቀዳጀት ይፈልጋል ነው እየተባለ የሚገኘው። ታዲያ ህወሓት ፋኖን፣ ሻኔንና ሌሎች የኢትዮጵያ ውስጥ ኃይሎችን አደራጅቶና በሎጂስቲክስና በስልጠና አግዝ ወደ ጦርነት ለመግባት የመጨረሻ ምዕራፍ ላይ የሚገኘው ሻዕቢያ ከባባድ መሳሪያዎችን ወደ መቀለ ማስገባቱን አጠናክሮ ቀጥሏል የተባለው። መነሻቸውን ከኤርትራ አድርገው በአዲግራት በኩል 7 ታንኮችና 5 ዙ23 እና መድፎችን ጨምሮ ትናንት በማይሜክደንና በመቀለ በኩል ወደ ራያ መጓዛቸውን የአካባቢው ምንጮች ገልጸዋል። ይህ የከባድ መሳሪያ እንቅስቃሴ ኤርትራ የጦርነት ሜዳውን ከራሷ ግዛት በማስወጣት ራያንና ትግራይን አዲስ የጦር ሜዳ ለማድረግ የገነባቸው ስትራቴጂ መሆኑን ተንታኞች እየገለጹ ይገኛሉ። ሻዕቢያ አደገኛ እንቅስቃሴ ማድረጉን የቀጠለበት ሲሆን የጦርነት ግንባሩን ካሰብ በማራቅ ወደ ራያ ቀጠና እያስጠጋው ነው። ሻዕቢያ በቡሬ ግንባር ማለትም በአሰብ ወደብ ከኢትዮጵያ መንግስት ሊመጣበት የሚችለውን ጥቃት ለመከላከል ከህወሓት ጋር ያልተቀደሰ ጋብቻ በመፍጠር የትግራይን ህዝብ መሬት እንደገና እንደ መከላከያ ቀጠና ወይም በፈር ዞን ለመጠቀም እየሰራ መሆኑን የተገለጸው በአሰብ ላይ ያለውን ውጥረት አውጥቶ በማራቅም ወደ ራያ በማምጣት ህወሓትን ደግሞ እንደ ዋና መሳሪያ እየተጠቀመበት መሆኑም ተገልጿል። ከሰሞኑ በመሬት ላይ ያለው ወታደራዊ እንቅስቃሴ ማስፈሪ ሲሆን ከኤርትራ በአዲግራት በኩል እንደ ፒኤምፒ ታንኮች ዙ23 እንዲሁም በርካታ መድፎች ገብተዋል። ይህ እየተካሄደ ያለው የከባድ መሳሪያዎች ዝውውር እንቅስቃሴ ምንም እንኳን በፌዴራል መንግስት ቁጥጥርና ክትትል ስር ቢሆንም ሻዕቢያ ራሱን ከግንባር ቀደም አደጋ አግልሎ ራያ አዲስ የውጊያ ማዕከል ለማድረግ የገነባው ስትራቴጂ ነው ተብሏል። ይህ ጥምረት ታዲያ ለሻዕቢያ የሚሰጠው ስትራቴጂካዊና ፖለቲካዊ ጥቅሞች አሉት እየተባለ ሲሆን የመጀመሪያው ስትራቴጂካዊ መከላከያ የሚባለው ነው። ሻዕቢያ ከኢትዮጵያ መንግስት ሊደርስበት የሚችለውን ጥቃት ለመከላከል የትግራይን የሰው ኃይልና መሬት እንደ መከላከያ ቀጠና እንዲጠቀምበት ያደርገዋል። ሌላው ትግራይን ድጋሚ የጦርነት አውድማ በማድረግ የኢሳያስን የስልጣን ዕድሜ ለማራዘም ያገለግላል። የኤርትራ ወጣቶችና የሰራዊቱ አባላት በትግራይ በኩል ወደ ሌላ ቦታ በስደትም ይሁን በሌላ እንዳይሄዱ ለማገድና ለመቆጣጠር ይረዳዋል ተብሏል። ከዚህ በተጨማሪም ትግራይን የጦር መሳሪያና የጦር ትጥቅ ማራገፊያ በማድረግ ህገወጥ ዝውውሮች እንዲስፋፉና ክልሉ ህግ አልባ እንዲሆን ያደርገው ይችላል። ነገር ግን ይህ ጥምረት በትግራይ ላይ የሚያስከትላቸው እጅግ አደገኛ መዘዞችና ጉዳቶች እንዳሉትም እየተገለጸ ይገኛል። የመጀመሪያው የፕሪቶሪያ የሰላም ስምምነት በማፍረስ ከፌዴራል መንግስት ጋር ወደ አዲስ ውጥረትና ግጭት ውስጥ ትግራይን ሊያስገባት ይችላል። ተሻሽሎ የነበረው የሰላም ሂደትንም ያፈርሰዋል። ከዚህ በተጨማሪም ከውጭ ኃይል ጋር በመተባበር በገዛ ሀገር ላይ መዋጋት ከባድ ወንጀል ስለሆነ ከፌዴራል መንግስት የሚመጣውን በጀትና ሌሎች መሰረታዊ አቅርቦቶች እንዲቋረጡ ሊያደርግ ይችላል ነው እየተባለ የሚገኘው። ህወሓት በሸረሪና ከደረሰበት ምት በኋላ ፊቱን ወደ ራያ እንዳዞረ የሚነገር ሲሆን ይህም ከኤርትራ ጦር ጋር አብሮ ለመዝመት በማለም እንደሆነም ሲነገር ቆይቷል። በዚህ ምክንያት ወደ ራያ የዞረው ህወሓት አሁንም በሁለት አቅጣጫ ከፍተኛ ኃይል እያከማቸ እንደሆነ ተገልጿል። በግጭቶች ዙሪያ መረጃዎችን እያሰባሰበ ትንታኔዎችን የሚሰጠውና መረጃዎችን ለህዝብ የሚያደርሰው አክሌድ ከሰሞኑ ብዙ ያነጋገረውን የኢትዮጵያ መንግስትና የህወሓት ውጊያዎችን በተመለከተ ሰብሰብና አጠር አድርጎ የነበሩትን ሁኔታዎችን ይፋ አድርጓል።
ህወሓት በሸሬና የኢትዮ ሱዳን ኤርትራ አቅጣጫ ጥቃት ከፍቶ የነበረ መሆኑን ያስታወሰው አክሌድ በአሁኑ ሰዓት የህወሓት ጦር በሁለት ሌሎች አቅጣጫዎች ኃይል የማሰባሰብ ስራዎችን እየሰራ ነው ሲልም አስታውቋል። አክሌድ በዚሁ ይፋ ባደረገው ሪፖርቱም የአንድ ሰሞን መነጋገሪያ ከነበረችው ሸሬና ጀምሮ ህወሓት ጦሩን በስፋት እያሰማራ ነው ስለተባለበት የአላማጣና የትግራይ አፋር ወሰን ድረስ ሰፋ ያለ ዳሰሳውን አድርጎበታል። ህወሓት አሁን ጦሩን እያከማቸ ነው የተባለው በሁለት አቅጣጫ ሲሆን አንደኛው በትግራይ አማራ ክልል ወሰን አላማጣ ዙሪያ ሲሆን ሌላኛው ደግሞ በአፋር አቅጣጫ ቶንሳና ቢሶበር በተባሉት አካባቢዎች ነው። የሸረናውን ውጊያ እንደዚሁም የአላማጣ አካባቢውን ውጥረት የተመለከተው የአክሌድ ትንታኔ በራያ አካባቢ የህወሓት ታጣቂዎች ኃይል የማሰባሰብና ምሽጎችን የመቆፈር እንቅስቃሴዎች እያደረጉ እንደሆነ አመላክቷል። በቀጣይ መረጃ የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በሱዳንና በኢትዮጵያ ድንበር ላይ የምትገኘውን ኩርሙክ ከተማ መቆጣጠሩን ባስታወቀ ማግስት በሱዳን የፈጥኖ ደራሽ ኃይል አርኤስኤፍ ማጥቃት 4000 ያህል የትነግ ታጣቂዎች መደምሰሳቸው ተገለጸ። በሱዳን መከላከያ ሰራዊት ሳፍና በፈጥኖ ደራሽ ኃይል አርኤስኤፍ መካከል እየተካሄደ ያለው ደም አፋሳሽ የውስጥ ጦርነት እጅግ በከፋ ሁኔታ በቀጠለበት በዚህ ወቅት የትግራይ ህዝብ ነጻ አውጪ ግንባር ትነግ ታጣቂዎችን በጎረቤት ሀገር ጦርነት ውስጥ በማሰለፍ አሰቃቂ የሰው ህይወት እልቂትና ሰብአዊ ቀውስ እየደረሰ እንደሚገኝ ከስፍራው የሚወጡ ዘገባዎች አመላከቱ። ከቀጠናው ለሪፖርተር የደረሱ መረጃዎች እንደሚያስረዱት በማይመለከታቸው የሱዳን የውስጥ ጦርነት ውስጥ በፖለቲካዊና ቁሳቁሳዊ ስምምነት እንዲሰለፉ የተደረጉ በርካታ የትግራይ ወጣቶች በግንባር ቀጠናዎች ላይ ከፍተኛ የሰው ህይወትና የአካል ጉዳት አስተናግደዋል። የኩርሙክ ስትራቴጂካዊ ቀጠናና የቀጠና ወታደራዊ እንቅስቃሴ ቀደም ሲል በትነግ ታጣቂዎች ድጋፍ በሱዳን መከላከያ ተይዛ የነበረች ስትራቴጂካዊ የኩርሙክ ቀጠና በፈጥኖ ደራሽ ኃይሎች አርኤስኤፍ ጥምረት በተሰነዘረባት በርታ ያለ የመልሶ ማጥቃት እርምጃ ሙሉ በሙሉ በአርኤስኤፍ ቁጥጥር ስር ውላለች። ባለፉት 4 ተከታታይ ቀናት በነበረው አሰቃቂ ውጊያ ብቻ ወደ 4000 የሚጠጉ የትነግ ታጣቂዎች መገደላቸውንና መቁሰላቸውን ሙሉ በሙሉ ከጥቅም ውጪ መሆናቸው የወጡ መረጃዎች ያሳያሉ። ይህ ሁሉ እልቂትና ውድመት በወጣቶች ላይ የደረሰ ባለበት ሁኔታ ትነግ ተጨማሪ አዲስ ታጣቂዎችን ወደ ሱዳን የግንባር ቀጠናዎችን ለማሰለፍ ዝግጅት እያደረገ መሆኑ ተጠቅሷል። የህፃናት ምልመላና የቪዲዮ ምስክሮች ከጦርነቱ ቀጠና እየወጡ ያሉ ተንቀሳቃሽ ምስሎችና የአይን እይታ መረጃዎች እንደሚያመለክቱት ትነግ እድሜያቸው ለወታደራዊ አገልግሎት ያልደረሱ ህፃናትን ጨምሮ ለሱዳን ጦርነት እየሸጠ ይገኛል። በቀጠለው የሱዳን ጦርነት በኢትዮ ሱዳን ድንበር አካባቢዎች እየተካሄደ ባለው የወታደራዊ ግጭት ከሱዳን የመከላከያ ጦር የጀነራል አልቡርሃን ኃይል ጋር ተሰልፈው ሲዋጉ የነበሩት የህወሓት አርሚ 70 እንዲሁም አርሚ 13 ታጣቂዎች ሙሉ በሙሉ በከባድ ወታደራዊ ከበባ ውስጥ መውደቃቸው ተገልጿል። በአካባቢው ያለውን የኃይል ሚዛን ሙሉ በሙሉ የሚቀይር ያልተጠበቀ ክስተት ተከስቷል በተባለበት በዚህ ውጊያ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ እና የሱዳን ህዝቦች ነጻነት ንቅናቄ ሰሜን በጋራ በመሆን ያቀናጁት ወታደራዊ ጥምረት ከፍተኛ የኃይል ብልጫ በማሳየት ሰፊ የመልሶ ማጥቃት አካሂዷል። ይህ የጥምረት ኃይል በብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካውን የካይሳን ከተማን ጨምሮ በርካታ ቁልፍ ቦታዎችን በቁጥጥር ስር ማዋሉን ተከትሎ የጀነራል አልቡርሃን ጦርና አብሯቸው የተሰለፉ የህወሓት አርሚ 70 ታጣቂዎች በኩርሙክ ከተማ አካባቢ በከባድ ከበባ ውስጥ እንዲወድቁ አድርጓቸዋል። በዚህ ከበባ ውስጥ በሜጀር ጀነራል ኢስማኤል አልታይብ የሚመራው የሱዳን ጦር አነስተኛ ክፍለ ጦር 13ኛ ብርጌድና በርካታ የህወሓት አርሚ 70 ተዋጊዎች አብረው መታሰራቸውና ከአካባቢ መውጣት እንዳልቻሉ መረጃዎች አመላክታሉ። የአርሚ 7 ታጣቂዎች ከዚህ ቀደም በሸርና ግንባር በነበረው ውጊያ ዋና ካምፓቸውን የጦር መሳሪያና የትጥቅ ማከማቻ ዲፖችን በማጣታቸው ከፍተኛ የምግብና የተኩስ አቅርቦት እጥረት ገጥሟቸው እንደነበር ይታወሳል። በመጨረሻም በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በኤክስ ገጻቸው ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦርነት እሳት እየተሸነፈና ግባተ መሬቱ ሲቃረብ ሁልጊዜም በድርድር ስም እንደሚያመልጥ ገልጸዋል። በዚህም ዳግም በመደራጀት የኢትዮጵያ ህዝብ ላልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበዋል። በአሁኑ ወቅትም መንግስትን አፍርሶ አገርን ለመበተን ጀምሮት የነበረው ጦርነት ገና ሳይጀመር እንደማይሳካለት ሲረዳ በድርድር ስም የድረሱልኝ ልመና እያሰማ መሆኑንና ደጋፊዎቹም ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማያውቅ ያስታወሱት ሱሌማን ደደፎ አሁንም ይህንን ቡድኑን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ እህል አርሶ በነጻነት የመጠቀም እንዲሁም ላለፉት 5 ዓመታት ከታገተበት አፈና ነጻ የመውጣት መብት ሊረጋገጥለት እንደሚገባ በመግለጽ አቋማቸውን አንጸባርቀዋል።
በህወሓት ላይ ትችት በማቅረብ የሚታወቁት አምባሳደር ሱሌይማን ደደፎ ከዚህ ቀደምም በተመሳሳይ በኤክስ ገጻቸው ባሰፈሩ ጽሑፍ የህወሓት ማብቂያ ተቃርቧል ብለው እንደነበር ይታወሳል። በህዝባዊ ወያነ ሓርነት ትግራይ ህወሓት ታጣቂዎችና በድርጅቱ አመራር መካከል ከፍተኛ አለመግባባት ተፈጥሮ አመጽ መቀስቀሱንና ድርጅቱ ለመበተን ተቃርቧል ሲሉ ነበር በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደፎ የገለጹት። አምባሳደሩ የህወሓትን እንቅስቃሴ በመከታተል ተደጋጋሚ ትችቶችን ከሚሰነዝሩት ፖለቲከኞች መካከል ሲሆኑ ከሰሞኑም የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑን ማጋለጣቸው አይዘነጋም። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ የኤርትራን ህጋዊ ኢላማ ሊያደርግ እንደሚችልም ነበር የገለጹ። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ያመላክታሉ።